በአጉል ቅናት የታወሬ ፍቅር የሆነ ነገር ከሆነች መቼም ራሴን ይቅር አልለውም። ስለዚህ አሁን እጄ ደህና መሆኗን መረጋገጥ አለብኝ። አዎ መሄድ አለብኝ። እጄን አጣጥፌማ መቀመጥ የለብኝ። አየሩ ይበርዳል አይደል? ሰዓት አንድ ጊዜ እንኳን ምን ለውጥ የለውም። በዛ ላይ ደግሞ ብርድ አለብኝ። ልበሳ ታዲያ። ብርድ ካለብህ እኮ ጥሩ አይደለም። ብሌን አንድ ነገር ልንገርሽ፣ ግን ካልተቀየምሽ። ለምን እቀየማለሁ? ንገረኝ። ከቅርበት በጣም ታምሪያለሽ። ዳግም በጣም እድለኛ ነው። ምን እሱ ብቻ? እኔም እሱ ስላለልኝ እድለኛ ነው። አዙር ልንገርሽ ብሌን፣ ስለ ዳግም ስታወሪ በጣም ይደብረኛል። እብድ። የምሬን እኮ ትንሽ እንኳን ምን ይሰማል ብለሽ አታስቢም? ውይ አላስብም። ስለ ዳግም ማውራት ባልፈልግ ራሱ አለማውራት አልችልም። ምን ታደርገዋለህ? ለክፍት ነው እንግዲህ አይጣለሁ። እንደሱ አትይኝ እንጂ። አንቺን አለማየት አልችልም። ምን ታደርጊያለሽ? ልክፍት ነው አይጣል ነው እንግዲህ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው። ቆይ ግን ብሌን ምን ሆና ነው? ከሳሚ ጋር እንዲህ ስትሆን ቢያዳግም ምን ይላል? ቃላቶች ያጥሩኛል ብዬ ላድንቅሽ እንዲያው ወይኔ እንደፈራሁት ዳግም መጣ። ዳጊ እንዴት መጣ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም ላይ ያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ መጣሁ። እንግዲህ አደራ ነው ማለት ነው። በጣም ነው የሚያስገርመው። ዳግም እንግዲህ በራሱ ቅናትና እንግዲህ በአጉል አላስፈላጊ ቅናት ብሌንን እያጣት ይመስለኛል። እንዳያችሁት እንግዲህ በሆነ ባልሆነው እየቀና ትቷት እየሄደ ብቸኝነት እንዲሰማት እያደረጋት፣ ያንን ቦታ ደግሞ እንዳያችሁት ሁላችሁም ሳሚ እየሸፈነላት ነበረ ያለው። በጣም የሚገርም ነው። ብሌን እንግዲህ በጣም እየተገረመች ነበር በዳግም እንደዚህ መሆን። ዳግም እንዴት አያምነኝ? የምፈልገውን ነገር እንኳን አያውቅም እኮ ስሜቴን እንኳን አዳምጦ አያውቅም። ምን እንደምፈልግ፣ ምን እንደምወድ፣ ምን እንደምጠላ እንኳን አያውቅም። ሳሚ ግን ገና በትንሽ ቀን ሁሉ ነገር ያውቃል። በፊት እንኳን ቸኮሌት እየገዛ በሰው ይልክልኝ ነበረ። ይህን ሁሉ ታዲያ ዳግም እንዴት ነው ማወቅ ያልቻለው? አይወደኝም ማለት ነው እንዴ? ዝም ብዬ ነው እንዴ የሚለፋው? እያለች እንግዲህ ብሌን በፍቅሯ እንዲሁም ደግሞ በዳግም እንድትጠራጠር አድርጓታል ማለት ነው። እንዳያችሁት በጣም እየተንከባከባቸው ነው። ወይዘሮ ሰላምም እንግዲህ በጣም ተደንቃለች ማለት ነው። ምክንያቱም ብሌን አንቺ ዛሬ ማረፍ አለብሽ፣ እራት ነው የምሰራው ነው እንግዲህ ምን የመሰለ እራት ነው ሰርቶ ያበላቸው ማለት ነው። እንዲሁም ወይዘሮ ሰላም ምን ሆነሽ ነው ብሌን? አሁን ሳሚ የሰራውን እራት አምነሽ ቁጭት ያለሽ ወይ? የት ያውቃሉ? ወድ አይደል እንዴ? ደግሞ በምን አይተሽ ነው? እንዴት ለኛ ዝም ብለሽ አንቺ ከጎን አትሰሪም? እሱ ሰራለሁ ስላለሽ እንዴት አምነሽ ትቀመጫለሽ? ብላ እንግዲህ መጀመሪያ አካባቢ ላይ ወይዘሮ ሰላምን በጣም ከብዷት ነበረ ማለት ነው። እንግዲህ ብሌን ግን አይ እማዬ እንግዲህ
እኔ ውስጥ ብዬ ነው። ግን አያይዙ መጥፎ ነገር ይሆናል ብዬ አላስብም። እንዳያይዙ ከሆነ የምግብ ችሎታ ያለው ይመስለኛል። በጣም ጎበዝ ነው። እኔም ይህን ሰሞን በሚያደርጋቸው ነገሮች በጣም እየተገረምኩ ነው እያለች ነው ማለት ነው። እንግዲህ ወይዘሮ ሰላምም ይችል ምን እየሆነች ነው? ሌላ ወንድ ማድረግ ጀምራለች። ብሌንዬ እንዴት ነው? ቆይ አንቺ ልጅ ይህንን ነገር እንዴት እንደዚህ ልታደርግ ይቻልሽ? ማለት አንድ ሴት ስለ አንድ ወንድ ጀግናነት፣ ጎበዝነት ማድነቅ ከጀመረች ያው እንግዲህ ሌላ ነገር አለ ማለት ነው። አንቺ ደግሞ ቀደም ብለሽ የዳግም እጮኛ ነሽ። እሱ ባይኖር እኮ ሌላ ነገር እንድጠረጠር አደረግሽኝ ትላታለች። ብሌንም እንግዲህ ለአትዬ ምን እያሰብሽ ነው? እንደዛማ አይደለም እኮ ትላለች። ግን ምን እየሆንኩኝ ነው? ይህን ሰሞን እኮ በጣም ስለ ሳሚ ማሰብ ጀምራለሁ። ስለ እሱ ማሰብ ማቆም በጀመርኩ ቁጥር በቃ እሱን እያሰብኩኝ ነው። ምን እየሆንኩ ነው? ዳግም እየተውኩት ነው ያለሁት። ለምንድን ነው ልቤ ውስጥ ለምንድን ነው እንደዚህ አይነት ጥያቄ የተፈጠረብኝ? እያለች እንግዲህ ከራሷ ጋር በጣም ትግል ውስጥ ገብታለች ማለት ነው። በሌላ በኩል ደግሞ እንግዲህ እንዳያችሁት ቃል እንግዲህ ያ ሁሉ መከራ ሰው ላይ ካደረሰች በኋላ ሁሉም ሰው አንቅሮ እንደተፋት ባለፈው ክፍል ላይ አይተናል። በአሁኑ ክፍል ላይ ደግሞ እንግዲህ ሄለን ጓደኛዋ ወይዘሮ ሀረግ ከዚህ ቤት አትገቢም ብላ ካበረቻት በኋላ የተቀበለቻት ሄለን ነበረች። ካሁን በፊት ሄለንን እንዴት እንዳሰቃየቻት ሁላችሁም ታውቃላችሁ። ሄለንም እንግዲህ ተመስገን ዛሬ የኔ ቀን ነው፣ ዛሬ እንባዬ የሚታበስበት ቀን ነው፣ ዛሬ ያ የቆሰለ ልብ የሚድንበት ቀን ነው ብላ እንግዲህ እንዳያችሁት ቢላ ይዛ ነበር የጠበቀቻት ማለት ነው። ብሌንም እንግዲህ ቃልም እንዳያችሁት ምን ይሻለኛል አሁን የያዝኩት ብር እኮ ከ2 ቀን በላይ እንኳን ምግብ ሊገዛልኝ አይችልም። ምን አይነት ሰው ነኝ? ነገሩ የእጄን ያገኘሁት፣ ሁሉንም ሰው እያሰቃየው ነበረ። አሁን የእጄን ያገኘሁት፣ በቃ በማንም አልፈርድም እያለች ነበረ ማለት ነው። እሺ አሁን ለዛሬስ ከፍያ አድራለሁ፣ ነገ ምንድን ነው የምሆነው? ውሃ እንኳን እኮ ቢጠማኝ መጠጣት አልችልም። በጣም የሚገርም ሰው ነኝ። በቃ ከዚህ ወዲያ ማንም አይፈልገኝ ማለት ነው ወይ? እናቴ እንኳን ጠላችኝ እያለች እንግዲህ ለዛውም እያማረረች ባለችበት ሰዓት ነበረ ሄለን ብቅ ያለችው። ሄለንዬ እንኳን ደህና መጣሽ፣ ስላየሁሽ ደስ ብሎኛል። እኔ እኮ በጣም በፊት እንደበደልኩሽ አውቃለሁ። አሁን ይቅርታ ልልሽ ነው የመጣሁት። የበፊቷ ብሌን አይደለሁም ትላለች ማለት ነው። የበፊቷ ቃል አይደለሁም። እንግዲህ ሄለንም አይደለ እኔም እንኳን ስንሳይ ደስ ብሎ የምትላትና እንግዲህ የልቧን በልቧን ጋር ካስለፈልጋቻት በኋላ አንቺ ማለት አረመኔ፣ ብዙ ነገር ያደረግሽ፣ ሰላምን ልታሳስሪያት ያልገደለቻትን ሴትዮ ገላለች ብለሽ እኔንም ብዙ ነገር እናትና ልጅ ያለያየሽ፣ ለውርስ ብለሽ የሰውን ሕይወት የምታመሳቀቂ በጣም ራስ ወዳድ ሴት ነሽ ብላ እንግዲህ እንዳያችሁት በጣም ከደበደበቻት በኋላ የሁሉንም ሰው ይሄ የከሌ ነው ይሄ የከሌ ነው እያለች እንግዲህ በቦክስ ደም በደም ካደረገቻት በኋላ ሻንጣዋን፣ ስልኳን፣ ሁሉንም ነገር ነው ይዛ አባት የሄደችው ማለት ነው። እንግዲህ ቃልም ምንም ማድረግ ስለማትችል ያው ጎዳና ላይ ተኝታለች ማለት ነው። ነገር ግን ጓደኛዋ ሄለን ያው እየጠበቀቻት ነበረ። በጣም ያስገረመኝ ይሄ ነገር እንደዚህ ሆነሽ ጎዳና ላይ ተኝተሽ በማየቴ በጣም ደስ ብሎኛል። ሄለን እንግዲህ ከዛ ቦታ ጥላት ከሄደች ያው ጥሩ ነገር ይፈጠራል ብዬ አላስብም። ቃል ላይ በጣም ብዙ ነገር ሊፈጠር ይችላል። በዚህ ነገር ደግሞ እንግዲህ እናቷ ምንም ብትበድላትም ወላጅ እስከሆነች ድረስ በጣም እንደሚጸጽታት ነው። ወይዘሮ ሰላምም እንግዲህ በጣም እንደምትጸጸት ነው ማለት ነው። ምክንያቱም ያው ምንም ክፉ ብትሆንም የሆነ ነገር እንድትሆን ይፈልጋሉ ብዬ አላስብም ማለት ነው። እንግዲህ የእነሱ እዚጋ እናብቃና ደግሞ ወደ አቶ ሳሚና ወደ ወይዘሮ ገነት መለስ ስንል እንግዲህ ወይዘሮ ገነት ሳሚ ምን ሆነሃል? ይሄን ሰሞን እኮ በጣም እየተጨነቅክ ነው። ግን ሁሉንም ነገር ከኔ መደበቅ ነው የፈለግከው። ምን ሆነህ ነው? ለምንድን ነው ያለውን ነገር የማታስረዳኝ? እኔ ምንም አልሆንኩም እናቴ፣ ምን ሆንኩኝ ይላታል። ምንድን ነው ከብሌን ጋር ምንድን ነው የሆናችሁት? አይ ምንም አልሆንኩም ይላታል። ይኸውልህ ሳሚ ምንም ነገር ይኸውልህ ዳግም እኔን ምንም ነገር መደበቅ አትችልም። ምክንያቱም እናትህ ነኝ። እኔ ስሜቶችን በሙሉ ማቅ ነኝ። ስለዚህ ነገር ይባለች። እሺ በቃ እናቴ በቃ ውስጤ እየፈራ ነው፣ ጥሩ ነገር አይሰማኝም ይላታል። ምን ነው ምንድን ነው የሚያስፈራ? የሚያስፈራኝማ ያሳሚ ብሌን የሚቀርናኝ ይመስለኛል። ታውቂያለሽ እሱ እንደሚወዳት
እኔም ደግሞ ባላስፈላጊ ነገር እየተናገርኳት ነው ያለው። ስለዚህ ይችል አጋጣሚ ተጠቅሞ የሚቀማኝ ይመስለኛል ይላታል። እሷም ለምንድን ነው የሚቀማ? ደግሞም እኮ ያንተ ያልሆነ ነገር ብታጣው ምንም ማለት አይደለም ብላ እንግዲህ የተለያዩ ምክሮች ከመከረችው በኋላ ግን ለምንድን ነው አንድ ነገር እሺ እንድትለኝ እፈልጋለሁ ትላለች። ምን እሺ ልበልሽ እናቴ? በቃ ወይዘሮ ሰላም ቤት ተመልሳ እንድትገባ እፈልጋለሁ። ወይዘሮ ሰላም እንደሆነ አትጨክንም፣ ይቅርታ ከጠየቃት አትግባ አትልም። ስለዚህ እባክህ ተወልቻ እናቴ ይሄን እንኳን ማድረግ አልችልም። ለምንድን ነው ማድረግ የማትችለው? አንተ እዚህ በሆንክበት እኩል ልጄን ብሌንን ያ የተረገመ በኃይሉ የሆነ ነገር ሊያደርጋት ይችላል። ቃልን ከዛ ቤት በሷ ምክንያት ስለወጣች ልጄን የሆነ ነገር ሊያደርጋት ይችላል። ስለዚህ እባክህ ሂድና ቃልን ጠብቃት ትለዋለች። እንግዲህ ወይዘሮ ገነት ይህንን ያለችበት መንገድ ዳግም ቃልን እንዲጠብቃት ፈልጋ ሳይሆን ብሌንን እንዲጠብቃት ፈልጋ ሳይሆን የቃልንና የእሱ ግንኙነት በርቀት ከሆነ ትንሽ ከባድ ስለሚሆን እዛው ሆኖ እሷንም እንዳለችው እንግዲህ ከሳሚም እንዲጠብቃት ነው እንጂ ከባህሉማ ሳሚ ይጠብቃታል። ምክንያቱም ሳሚ እዚያ ቤት ነው ያለው። ባህሉ ደፍሮ እዛ ቤት መሄድ አይችልም ማለት ነው። እንግዲህ እሱም እሺ በቃ ያንን ነገር አደርጋለሁኝ ለቃልሽ እታመናለሁ በማለት ለእናቱ እሺ ብሏት እንግዲህ እናቱ ከተኛች በኋላ በተደጋጋሚ ጊዜ ወደ ብሌን እየደወለ ነበረ ማለት ነው። ብሌንም እንግዲህ ስልኩን እያነሳችው አልነበረም። ምክንያቱም ሳሚ ውጭ ላይ እሳት አቀጣጥሎ ወይዘሮ ሰላምን ካስተኙ በኋላ እንግዲህ እነሱ ውጭ ላይ እሳት አቀጣጥለው እንዳያችሁት ወይን ይዞ መጥቶ ነበረ ማለት ነው። ሳሚ ወይኑን ይዞ ከመጣ በኋላ እንጠጣ ሲላት አይ እኔ አሁን መጠጣት አልፈልግም ትለዋለች። ወይዘሮ ሰላምም እንግዲህ ይሄ ሳሚ ልጄን ይጎዳብኝ ይሆን እንዴ? ለምንድን ነው ፎጣ አንጭ ብሎ የጠየቀኝ? እንደው እኮ ምን ይሻለኛል? ምን ያደርጋት ይሆን ልጄን ብላ እንግዲህ እየፈራች ግን ምንም ማድረግ ስላልቻለች ተኝታለች ማለት ነው። ሳሚ እንግዲህ ውጭ ላይ እሳት አቀጣጥሎ ከወይዘሮ ሰላም የለመነውን ፎጣ እንግዲህ ይዞ ለብሌን ካላበሳት በኋላ እሳቱን አቀጣጥሎ እንግዲህ በአሁን ቅድም በተቀጣሹ ቅጣት እንድትዘፍኝልኝ ይፈልጋለሁ ይላታል። መጀመሪያ ወይናቸውን ይቀዱና እኔ ግን አንድ ብቻ ነው የምጠጣው ትለዋለች። ጠጪ ችግር የለውም እኔም ከአንድ በላይ አላስገድድሽም፣ ለጤናችን ያህል ነው የምንጠጣው ይላታል። እንግዲህ ለጤናችን ብለው እሱን እየጠጡ እንዳያችሁት በጣም ደስ የሚል ጊዜ ነበር ያሳለፉት። እኔ እውነት ለመናገር ብሌን ማለት ነው ከሳሚ ጋር ብትሆን ነው ደስ የሚለኝ። እናንተም ኮመንታችሁ ማለት ስሜታችሁን ኮመንት ላይ ያሳውቁኝ ማለት ነው። እኔ በጣም ነው የሚመቹኝ ሳሚና ብሌን ማለት በቃ ፍቅራቸው ራሱ በጣም ነው ደስ የሚለው። ያው ብሌን ግን ካሁን በፊት ለዳግም ፍቅር ስላላት ሳሚም ካሁን በፊት በነበረው ማንነቱ በጣም አስቸጋሪ ስለነበረ ምንም አይነት ፍቅር ከሱ ሊይዛት አይችልም። ነገር ግን አሁን ላይ ባለው ሁኔታ ምክንያቱም ሴት ልጅ እንክብካቤ ስለምትፈልግ በጣም እየተንከባከባት ነው። እንዴት አድርጎ የራሱ ማድረግ እንዳለበት በደንብ አውቋል ማለት ነው። እና እሷም እያያችሁት ከሆነ እንግዲህ ፍዝዝ ብላለች ማለት ነው በሱ ፍቅር። እና እንግዲህ ዘፈን እየዘፈነችለት ነበረ ወይዘሮ ሰላም እንግዲህ ልቧ ስላላረፈ ምን ይሻለኛል እነኚህ ልጆች የት ገቡ ብላ እንግዲህ እየተገላበጠች ነበረ ማለት ነው። ዳግም ደግሞ ስልኳ ልነሳለት ሲል ይች ልጅ ምን ሆና ነው ስልክ ማታነሳው? በጣም በተደጋጋሚ ጊዜ እየደወልኩላት ነው። አኩርፋይ ነው ወይስ ደግሞ እንደተባለው ያ በኃይሉ የሆነ ነገር አደረጋት ወይስ ደግሞ ሳሚ የሆነ ነገር አደረጋት? ሳሚ እኮ እሷን ነጥቆ ከኔ ከእሷ ጋር ለመኖር እኮ የማያደርገው ጥረት የለም። ስለዚህ ሄጄ ላያት ይገባል ብሎ እንግዲህ እናቱን ካስተኛ በኋላ አቶ ዳግምም እንግዲህ ወደዛ መምጣቱን ቀጥሏል። ወይዘሮ ሰላም እነኚህ ልጆች ድምጻቸው ጠፋ ብላ ወደ ውጭ ብቅ ስትል እንግዲህ እነሱ ቁጭ ብለው የፍቅር አበባቸውን እየቀጠፉ እንግዲህ በሳቅ በዛ ሌሊት እየተንከተከቱ ስታያቸው ወይዘሮ ሰላም በጣም የደነገጠችው። ቆይ ብሌን ምን እያደረገች ነው? ይሄንን ነገር ዳግም ቢያይ እንዴት እንደሚከፋው አታውቅም እንዴ? ለምንድን ነው እንደዚህ አይነት ነገር የምታደርገው ትላለች። እሷም እንግዲህ ገርማት በእነሱ ሳቅ ተደማ ቆማ እንዳለች ነበረ እንግዲህ ዳግም ከቻለው ማለት ነው። እንግዲህ ዳግም ሲመጣ እያጨበጨበ ነበር የገባው። ዳግም አሁንም አልረፈደብህም አንተ ጠንካራ ሰው ብትሆን እና ደግሞ ልጅቷን የራስ ማድረግ ብትችል ያጠፋኸውን ነገር
ከዛሬው ማስተካከል ትችል ነበረ ማለት ነው። ግን ያው አሁንም እንደዛው ተኮሳትሮ እና ተጎናድሮ ነው ማለት ነው። እንግዲህ እያጨበጨበ በጣም ጥሩ ነው። ለካ መጠራጠሬ እውነት ነበር ነገር ነው። አንዳንድ ሰዎች ሰውን ይገፉና ያ ሰው ከሄደ በኋላ ድሮም እኮ አውቅ ነበር ነገር ነው፣ ድሮም አውቅ ነበረ፣ ድሮም እንደዛ ነበረ፣ ድሮ እንደዚህ ነበረ እያሉ ያስባሉ። ነገር ግን እነሱ ምንድን ነው የሚያስቡት? እነሱ ሲሄዱ እናንተ ዝም ብላችሁ የሆነ ቦታ አስታካርጋችሁ እንድትቆሙ፣ እነሱ እንደፈለጉ ሲያደርጓችሁ እናንተ እነሱን እየተከተላችሁ እንድታለቅሱ ነው የሚፈልጉት። ያ ነገር ደግሞ አይሆንም። ህይወት ነው እና ያው የሆነ ጊዜ ወደ ሆነ ቦታ ዘንበል መባሉ አይቀርም። ሴት ልጅ ደግሞ በተፈጥሮ እንክብካቤ ትፈልጋለች። ብሌን የሚያደረገችው ያንን ነው። ዳግም ግን አሁንም አረፈደብን። ምክንያቱም እንዳያችሁት ከሆነ ለሳሚም እያለችው ነበረ፣ እኔ ዳግምን በጣም ነው የምወደው፣ በጣም ነው የማፈቅረው ትለዋለች። አይ እንደዛ ብለሽ ስለ እሱ እኔ ፊት ስታወሪ እንደሚከፋኝ ታውቂያለሽ አይደለ? እንደዛ ሁለተኛ ፊቴ እንዳታወሪ ስለ ዳግም ይላታል። እሺ ምን ላደርግ፣ ልክፍት እኮ ነው፣ በጣም ነው የምወደው ትለዋለች። እሱም እንግዲህ ፍጥጥ ብሎ ፊቷ ላይ እያያት እንደዚህ አትይኝ በእናትህ፣ እንደዚህ ለምን ታያኛለህ ስትለው ምን ታደርጊያለሽ፣ ልክፍት ነው ይላታል ማለት ነው። እንግዲህ ዛሬ ዳግም እንግዲህ ተስፋ የቆረጠበት ቀን ነው። ከዚህ በኋላ ዳግም እና ብሌን በምን መልኩ አብረው ይሆናል የሚለውን በቀጣይ ቪዲዮ ነው የምናየው የሚሆነው። ዳግም ግን በገዛ እጁ ነው ማለት ነው ፍቅሩን ያጣት። ነገር ግን ገነት በደንብ አስረድተዋለች ማለት ነው። ያው የሰው በቸኮሌት ታስመስላ ነው ማለት ነው እያወራችሁ የነበረው። አንዳንድ ጊዜ የራሳችንን ነገር እጃችን ላይ ሆኖ የረከሰብን ነገር ሰው ላይ ሲሆን የምንናደድበት ወይንም ደግሞ አልወድ እንደሆነ የምናውቅበት መንገድ ነው ያሳዩን ማለት ነው። እንግዲህ ከእንደዚህ አይነት ነገር ፈጣሪ ይጠብቀን። እጃችን ላይ ያለው ነገር እርካሽ መስሎ እንዳይታየን ማለት ነው። እና አብራችሁ ስለነበራችሁ በጣም ነው የማመሰግነው። በቀጣይ እስከምንገናኝ ሰላም ሁኑልኝ። ለዛሬ ይዤላችሁ ቀረብኩት ይሄ ነበረ። ባይ